የእግዚአብሔር አምላካችን ስም የተባረከና የተመሰገነ ይሁን። እግዚአብሔር ይባረክ። ሃሌሉያ። በመጀመሪያ እንኳን ሁላችሁንም ለብርሃነ ትንሣኤው በሰላም አደረሳችሁ። ጌታ ይባረክ። እንደዚሁም ደግሞ ወንድማችን በጣም እንወደው የምናከብረው ወንድማችን ፓስተር ሞክሪያ ከባለቤቱ ዘውዲቱ ጋር አበባ ይዘው መጥተው እንኳን አደረሳችሁ ብለዋል። ሃሌሉያ። ደግሞ ከቃሉ በፊት የመጨረሻ ነገር ሁላችሁም ትቆሙና እስቲ አጠገባችሁ ያለውን ሰው ከኋላ ሁለት ሰው ከጎን ሁለት ሰው እንኳን ለብርሃነ ትንሣኤው በሰላም አደረሰ አደረሰሽ እንበል እስቲ። ኢየሱስ ይባረክ። ተቀመጡ። ጌታ ይባርካችሁ። ተቀመጡ። ለአንድ ለ40 ደቂቃ የሚሆን ከእግዚአብሔር ቃል ካካፈልኳችሁ በኋላ ወደ ቅዱስ ቁርባን አገልግሎታችን እንሄዳለን። ከዛ ሻማ አብርተን እግዚአብሔር ይመስገን ተነስቷል ብለን አውጀን ከቅዱሳን መላእክት ከሰማይ ሰራዊት ጋር አብረን አዋጅ ተናግረን በዛ ደግሞ ቀጥሎ ያለውን መመሪያ በሚሰጡን መሰረት እንቀጥላለን። ሁለት ክፍሎች ከእግዚአብሔር ቃል ለማንበብ ፈልጋለሁ። ኢሳይያስ 53 ላይ ምዕራፉን እንደምታውቁት አውቃለሁ። ከቁጥር 10 እስከ 12 ያለውን ብቻ አነብና ወደ ዕብራውያን 9 ደግሞ ሄጄ 1-5 ቁጥሮች አንብቤ እንጸልያለን። ኢሳይያስ 53 ቁጥር 10 ምን ይላል? እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መሥዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜው ይረዝማል። የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬም በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይካፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞች ጋር ተቆጥሯልና። እርሱ ግን የብዙዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ ይላል። እስቲ ወደ ዕብራውያን መጽሐፍ ደግሞ ሄደን ወደ አዲስ ኪዳን ምዕራፍ 9 ላይ ቁጥር 23 ላይ እንመለከታለን። ዕብራውያን 9:23 እንግዲህ በሰማያት ያሉትን የሚመስለው ነገር በዚህ ሊነጻ እንጂ በሰማያት ያሉት ራሳቸው ከእርሱ ይልቅ በሚበልጥ መሥዋዕት ሊነጹ የግድ ነበረ። ክርስቶስ በእጅ ወደ ተሰራች ወደ እውነተኛዋ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ሊቀ ካህናቱን በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበረ። አሁን ግን በዓለም ፍጻሜ ራሱን በመሥዋዕት ኃጢአት ሊሽር አንድ ጊዜ ተገልጧል። ለብዙዎች አንድ ጊዜ መሞት ከእርሱም በኋላ ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት
ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል። እግዚአብሔር ይባረክ። እንግዲህ እግዚአብሔር የተቀበለው መስዋዕት የሚል ነው የመልእክቴ ርዕስ። እግዚአብሔር የተቀበለው መስዋዕት በመጽሐፍ ቅዱሳችን ላይ በጣም እጅግ ብዙ የሆኑ አስፈላጊ የሆኑ ርዕሶች ወይንም ደግሞ ቢብሊካል ቶፒክስ አሉ። ከነሱ መካከል አንደኛው መስዋዕት የሚውለው ይሆናል። ይሄ መስዋዕት የሚለው ቃል በመጽሐፍ ቅዱሳችን ከ300 ጊዜ በላይ ተገልጧል። ከ300 ጊዜ በላይ ተገልጧል። የተገለጠውም በጣም አስፈላጊ ስለሆነ ነው። በብሉይ ኪዳን ስለቀረቡት መስዋዕቶች እናውቃለን። ጨምቀን በምንወጣው ጊዜ የነዛ መስዋዕቶች ሐሳብ 3 ፍሬ ነገሮችን የያዘ ነው። አንደኛ በንስሐ የኃጢአትን ስርየት እንድናገኝ የተሰጠ ነው ወይንም የሚደረግ ነው። በሁለተኛ ደረጃ ደግሞ ወገኖች ሆይ ወደ እግዚአብሔር ቀርበን አምልኮታችንን ለእግዚአብሔር የምናቀርብበት ምስጋና የምናቀርብበት መንገድ እንደሆነ መጽሐፍ ቅዱሳችን ያስተምረናል። ሶስተኛው ለእግዚአብሔር መታዘዛችን ምክንያት ነው ወይ ደግሞ የሚያንጸባርቅ ነው። እንደዚሁም ደግሞ ስለሚቀርበው መስዋዕት ብዙ ቦታ በሙሴ መጽሐፍ ተገልጦ እናያለን። እነሱም ደግሞ ወገኖች ሆይ በአጭሩ ጨምቀን ስናየው 3 ሐሳቦችን ይሰጡናል። አንደኛው የሚቀርበው መስዋዕት ምንም ይሁን ምን እንስሳም ይሁን ሌላ ነገር ነቀፋ የሌለበት እንዲሆን ያስፈልጋል። እዚህ ላይ ትንሽ ቆም ልበልና ሐሳቡ እንዲጋጠምልን እንደምታውቁት ጌታችን ኢየሱስ ክርስቶስ ከደብረ ዘይት ተራራ ወደ ታች በአህያ ከወረደ በኋላ ወደ ቤተ መቅደስ ነው የገባው። ስለዚህ የለዋጮችንም እርግቦች የሚሸጡትንም እንስሳትን የሚሸጡትንም ጠቅላላ ሁሉንም እንደገለባበጠ ይናገራል። እዛ ውስጥ ምን ይሰራሉ? ወይንስ ሐናና ቀያፋ ይሄ ሲሆን እስከ ዛሬ የት ነበሩ ብለን ብንጠይቅ እነሱ ያቋቋሙት ገበያ ነበረ። ያ አንድ እንስሳ በሚመጣበት ጊዜ ፈታሽ አለ። እንስሳውን ይፈትሸዋል። እዛ ቤተ መቅደስ መግቢያው ላይ ነቀፋ ከሌለው ይዘግባል አለዛ። ስለዚህ ሐናና ቀያፋ ንግዳቸውን ለማጧጧፍ ዘዴ አደረጉና ፈታሹን ነገሩት። አይ ያመጣኸው የሚሆን አይደለም መልስ በል። ነገር ግን እንዳትመለስ ከፈለክ ከዚሁ መግዛት ትችላለህ። እዚህ ያለልህ እኮ ተፈትሾ ያለቀለት ጥሩ የሆነ መስዋዕት እዚሁ ታገኛለህ። ጌታ ኢየሱስ ሲመጣ የሚያደርገውን ያቅ ነበረ። እነ ቀያፋም የተቆጡት ኪሳቸው ስለገባ ነው። ስለዚህ እንስሳው እንደ ሙሴ ሕግ ንጹህ መሆን አለበት ወገኖቼ። ሁለተኛ በሚቀርብበት ጊዜ ያ መስዋዕት በንጹህ ልብ ብዙ ቦታ እስራኤላውያንን
እግዚአብሔር የነቀፈው በኋላም እንመለከታለን። ከብሉይ ኪዳን 3 የሚሆኑ የቀረቡ መስዋዕቶች በእግዚአብሔር ዘንድ ተቀባይ ካገኙት እንደ ምሳሌ እንድንወስዳቸው የምናያቸው አሉ። ስለዚህ በንጹህ ልብ መቅረብ አለበት። እግዚአብሔር የሚለው ይሄንን ነው። የዱር አራዊት ሁሉ የኔ ናቸው፣ የሰማይ አዕዋፍ በኔ ናቸው። እኔ ለመሆኑ የእንስሳትን ደም እጠጣለሁ? እኔ ያዕቆብ አልጠጣም። የምፈልገው ከተስተካከለና ከንጹህ ልብ እንድታቀርብ ነው ብሎ ይላል። ሶስተኛው ሁል ጊዜ አቅራቢ አለ። አቅራቢው በእግዚአብሔር የተሾመ የተመረጠ የተለየ ካህን ነው የሚያቀርበው። ኢየሱስ ክርስቶስ ግን የኛ ሊቀ ካህን ራሱን አቀረበ። ኧረ ክብር ስጡት ለዚህ ጌታ። ራሱን አቀረበ። እነዚህ ነገሮች ሶስቱ ያቀረብኳቸው በሶስት ከፍዬ የብሉይ ኪዳንን የመስዋዕት ሐሳብ ባጭሩ ይገልጹታል። ስለዚህ እግዚአብሔር መስዋዕትን ሲቀበል እግዚአብሔር የተቀበላቸው መስዋዕቶች ብለን ከብሉይ ኪዳን ብዙ ቢኖሩም 3 መረጥኩኝ። አንደኛው ወገኖች ሆይ የአቤል መስዋዕት ነው። ታሪኩ ለሁላችን ግልጽ ነው። አቤል የከብቶች እረኛ ነበር። ከሱ መካከል አንደኛዋን ወስዶ ለእግዚአብሔር መስዋዕት አደረገ። ወንድሙ ገበሬ ነበር። እርሱም ከእህሉ ደግሞ አምጥቶ አቀረበ። ምንም የተሳሳተው ነገር የለም፣ ትክክል ነው። ነገር ግን መስዋዕት በሚያቀርቡበት ጊዜ የአቤል መስዋዕት ቀጥ ብሎ እንደወጣ ይነግረናል መጽሐፍ ቅዱስ። የቃየል ግን አቅጣጫው የሳተ ነበረ። ስለዚህ ፊቱ ጠቆረ፣ ተቆጣ። ወደ ወንድሙ ነበር የሚመለከተው። እዛ መሃል ቅናት ነበር። መጥፎ የሆነ መርዝ ቅናት ነበረ። በኋላ ሕዝቅኤል በመጽሐፉ ላይ በእግዚአብሔር ቤት ውስጥ ተተክሎ ያገኘው ጣዖት፣ የቅንዓት ጣዖት በእነዚህ ወንድማማቾች መካከል ነበር። እግዚአብሔር መጣና ለምን ትናደዳለህ? ለምን ፊትህ ጠቆረ? መልካም እኮ ብታደርግ ፊትህ የሚያበራ አይደለም እንዴ? ምን ሆነሃል? በዛ አላቆመም። ከዛ ወጣ ሲል ወንድሙን እንደገደለው ሁላችን እናውቃለን። እግዚአብሔር ተቀብሎ ነበር የአቤልን መስዋዕት። ምክንያቱም ልቡ ከእግዚአብሔር ጋር ትክክል ነበረ። እኛ ዛሬ የምናቀርባቸው መስዋዕቶች አሉ። የምስጋና መስዋዕት፣ የከንፈሮቻችን መስዋዕት አለ። የጸሎት መስዋዕት አለ። የአገልግሎት መስዋዕት አለ። የገንዘባችን መስዋዕት አለ። እነዚህ ሁሉ በቀና ልብ እስካልተደረጉ ድረስ እግዚአብሔር አይቀበላቸውም። እኛ አገልግሎት ፈጸምን፣ እኛ አምልኮት ፈጸምን እንላለን። ነገር ግን ልብን የሚመለከት እግዚአብሔር ወደ ታች ሲያይ መስዋዕታችን ትክክል የማይሆንበት ምክንያት ልባችን ከእግዚአብሔር ጋር ትክክል ስላልሆነ ነው። ሁለተኛው ከአቤል ሌላ መስዋዕቱን እግዚአብሔር የተቀበለለት ሰው አብርሃም ነበረ። አብርሃም ብዙ ጊዜ ለእግዚአብሔር መስዋዕት አቅርቧል። ብዙ መሰዊያዎችን ሰርቷል።
ነገር ግን በ15ኛው ምዕራፍ ላይ የተገለጸው መስዋዕት ነው ለመጥቀስ የሚፈልገው። በዘፍጥረት 15 ማለቴ ነው። እግዚአብሔር ለሁለተኛ ጊዜ ቃል ኪዳኑን ለማጽናት ወደ አብርሃም መጣ። ብዙ ጊዜ ነው የመጣው እግዚአብሔር ወደ አብርሃም ቃል ኪዳኑን ለማጽናት። አንደኛ በጠራው ጊዜ አጸናለት። ሁለተኛ ላይ ግን ደግሞ እግዚአብሔር ሲመጣ አብርሃም ሆይ አይዞ አትፍራ፣ እኔ ጋሻህ ነኝ። ሃሌሉያ! እግዚአብሔር ጋሻ ይሁናችሁ። እኔ ጋሻህ ነኝ። የእግዚአብሔር ጋሻ ከሰው ጋሻ ይለያል። ይደነቅ የነበረው የሮማውያን ጋሻ ከፊት ለፊት ይመክታል። የእግዚአብሔር ጋሻ ግን ከፊትና ከኋላ ይሸፍናል። ክብር ለስሙ ይሁንልን። ይሄን ካለው በኋላ ያው አብርሃም አንድ ነው መቼም እንደ ሰማይ ከዋክብት እንደ ምድር አሸዋ በዛ አለው ባለው ቁጥር በየዓመቱ እድሜውን እየቆጠረ ሲሄድ ሆድ እየባሰው መጣና እግዚአብሔርን አለው፣ እግዚአብሔር ሆይ እንደው ያችኑ ነገር ማንሳቴ ነው። እንደ ሰማይ ከዋክብት እንደ ምድር አሸዋ በዛሃለሁ ትላለህ። እኔ ለአንድ ልጅ እጸልያለሁ። አሁን ግን በቤቴ ያለው ሰራተኛ የምወደው ኤሌዘር እርሱ ይወርሰኛል አለ። ኤሌዘር አይወርስህም። ካንተ የሚወለደው የተስፋው ልጅ ግን ይወርስሃል። አትፍራ። እግዚአብሔር ከዛ በኋላ ለአብርሃም መስዋዕት እንዲያቀርብ ተናገረው። ምዕራፉን ስታነቡ እና 3 አይነት እንስሳትን አድርጋለው በ3 ቦታ ከፍሎ ቆራርጦ አቀረባቸው። ይጠብቃል። ምን እንደሚጠብቅ አናቅም። ጠብቃለሁ እግዚአብሔር። በዚህ ጊዜ ከእግዚአብሔር ዘንድ እሳት ወጣና እንደ ጥቁር ደመና ሆኖ ይላል። የእሳት ነበልባል በመሠዊያዎቹ መካከል ያልፍ ጀመረ። እግዚአብሔር መስዋዕቱን ለመቀበሉ በእሳት አውርዶ አረጋገጠ። እግዚአብሔር መስዋዕታችሁ እንደዚህ ይቀበለው። የመንፈስ ቅዱስን እሳት ያውርድላችሁ። አብርሃም ይሄንን አደረገ። የአብርሃም አንድ ነገሩ ምንድነው? እሱ አብርሃም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት ነው። ፌት እምነት ተፈትኗል። እምነቱ ግን ሄደ። ያ ተስፋው የማይሞት ተስፋ፣ የእግዚአብሔር ተስፋ እዚህ ላይ ለእኔና ለእናንተ የተሰጠን ተስፋ የማይሞት ነው። አረ ክብር ለስሙ ይሁን። ይሄው ጌታ ይመጣል ስትሉ 2000 ዓመት አደረገ። ራሳችሁን እያታለላችሁ ነው የምትኖሩት። የታል የሚመጣው የሚሉ አላጋጮች
እንደሚነሱ ብሎ ጴጥሮስ እንደተናገረው ይሄው በዘመናችን አሁን እየሆነ ነው። ነገር ግን ተስፋ የሰጠው አይዘገይም። ማራናታ ኢየሱስ ይመጣል፣ ይመጣል። ያ ተስፋ የሰጠው ነገር በጣም አስደናቂ ሶ ፕሬሸስ እንደ ወርቅ እንደ ዕንቁ በላይ የሚታይ ነበርና ተስፋው ግን ጠንካራ ስለነበረ ልጅህን እንኳን ሰዋልኝ ሲለው በፍጹም አልሳሳም። ከውድ ባለቤቱ እንኳን አልተማከረም። እግዚአብሔር ሲናገርህ ከሚስትም የቀረበ የለም። በቃ ነግሮኛል እግዚአብሔር። የሚስት ደግሞ ኃላፊነት መከተል ነው። ይዞት ወጣ ሄደ። ምን ለመሆን ነግሮኛል እግዚአብሔር። መስዋዕት አቅርብ ብሎኛል እግዚአብሔር። የሰው መስዋዕት እንደማይቀበል መጽሐፍ ቅዱስ ግልጽ አድርጎ አስተምሮናል። የእምነቱ ልክ የትኛው እምነት ነው? ምን ያህል እንደሚወደው ነው። በእርግጥ የመታዘዙን መጠን ነው። ከሁሉ በላይ ደግሞ ያ የሰጠው አንድ ጊዜ ተስፋ ገብቶ የሰጠው ነገር መልሶ እንደማይወስድበት አብርሃም አምኖ ነበር። የሰጣችሁን መልካም ነገር እግዚአብሔር አይወሰድባችሁ፣ አይወስድባችሁም። ደግሞ ምን ይላል ቃሉ? ከሙታን እንደሚያስነሳው አምኗልና መስዋዕት አቅርቤ ይነሳል ብሎ አመነ። በቃ አቶ አብርሃም ፈተናውን አልፈሃል። እንደ እግዚአብሔርን ፈተና ለማለፍ እንድትችሉ ይርዳችሁ ወገኖች። እኔንም ይርዳኝ፣ እያንዳንዳችንን ይርዳን። ስለዚህ እግዚአብሔር ተቀብሎታልና ደስ ብሎታልና በእሳት በመመለስ መስዋዕቱን ተቀብያለሁ አለው። ሶስተኛው ሰው ዳዊት ነው። ዳዊት ለእግዚአብሔር እንደዚሁ ብዙ መስዋዕት አቅርበዋል። በዜና መዋዕል ቀዳማዊ ምዕራፍ 21 ላይ ግን አንድ ለየት ያለ ታሪክ አለ። እስራኤልን ያስቆጥር ዘንድ ሰይጣን የዳዊትን ልብ አንቀሳቀሰው ይላል። ለእኛ እኮ ዛሬ ትምህርት ነው አይደለ እንዴ? ልቡን አንቀሳቀሰው። አቤት ያቺን ጊዜ ማለፍ በእግዚአብሔር ጸጋ እንዴት ድንቅ ነው! ኢዮአብን ጠርቶ የጦር አዛዡን ህዝቡ እንዲቆጠር እፈልጋለሁ ሲለ ኢዮአብና ከሱ ጋር የነበሩ ሰዎች ንጉሥ ሆይ እባክህ ምን ያደርግልሃል? ምክንያቱም ከትዕቢት የወጣ ነገር እንደሆነ ገብቷቸዋል እንጂ ህዝብ ማስቆጠር ኃጢአት ሆኖ አይደለም። ምን ያህል ህዝብ አለኝ፣ ምን ያህል ጦር አለኝ፣ ያ ኃይሌ፣ ብርታቴ፣ ጉልበቴ፣ አምባዬ ያለው ዳዊት እግዚአብሔርን አሁን ምን ነካው? ምን ያህል ጦር አለኝ ብሎ ለማወቅ ይፈልጋል። እግዚአብሔር አልተደሰተም፣ ገፋበት። አልቻለውም ፈተናውን። የሰይጣን ግፋ ይለዋል ከኋላ ሆኖ። ዳዊት አልቻለውም ፈተናውን። ካደረገው በኋላ ታሪኩን ታውቃላችሁ። የእግዚአብሔር ቁጣ ተገለጸ።
ምረጥ አለው እግዚአብሔር። ኃጢአትን ሳይቀጣ አያልፍም እግዚአብሔር። ለማንኛችንም ነው ይሄ። በስጋችን ተቀጥተን መንፈሳችን ይድን ዘንድ እግዚአብሔር ቅጣቱን አያቆምም። የሚወደው ልጅ እሱን ይቀጣዋል ይላል በአዲስ ኪዳን። ቅጣት ወደ ዳዊት መጣ። ቸነፈር ነበር የመረጠው። 3 ቀን ናት ፈተናዋ። በእግዚአብሔር እጅ ልውደቅ። ሃሌሉያ! ምን አይነት ቋንቋ ነው? በሰው እጅ አልውደቅ፣ የጠላት ጦር አይንካኝ፣ ነገር ግን በእግዚአብሔር እጅ ላይ ልውደቅ። ከወደኩም በሱ እጅ ላይ ልውደቅ። የኔ ምኞት ይሄ ነው። የእናንተ ምኞት ይሄን ያርግላችሁ። ምክንያቱም ምሕረቱ ለዘላለም ነውና። ከዛ በኋላ ዳዊት ሲወጣ መቅሰፍቱን እንዲፈጽም የተላከውን የእግዚአብሔር መልአክ በኦርና በሚባል ሰው እርሻ መካከል ግዙፍ መልአክ ሰይፍ መዞ አየው። ወየው አለ ዳዊት፣ እግዚአብሔር ሆይ እኔ ነኝ በደለኛው እንጂ እነዚህ ግራና ቀኛቸውን የማያውቁ ሕዝቦች ምን አደረጉ? ቅጣቱ በእኔ ይሁን። እግዚአብሔር ሆይ፣ ያው የዳዊትን ልብ ታውቃላችሁ። በእኔ ይሁን። እኔ ያመጣሁት ጣጣ ነው፣ እኔኑ ቅጣኝ ማለቱ ነው። በዛ ጊዜ በኦርና እርሻ ውስጥ በዚህ ሰው እርሻ ውስጥ ነበርና እግዚአብሔር መልአክ የቆመው ወደ ኦርና ሄዶ እባክህን በዚህ ስፍራ መቅሰፍቱ እንዲከለከል መስዋዕት ማቅረብ እፈልጋለሁና መሰዊያ የምሰራበትን ቦታ እንድትሸጥልኝ እፈልጋለሁ አለ። ንጉሥ ሆይ እንዴት ላንተ እሸጣለሁ? በነፃ ውሰድ። መስዋዕቱንም እኔ አቀርባለሁ፣ መሰዊያውንም እኔ እሰራለሁ። ዳዊት አለ አያድርግብኝ። ለአምላኬ ዋጋ የሌለው ክብደት የሌለው የማይመዝን መስዋዕት አላቀርብም አለ። ክብር ለስሙ ይሁን። ዋጋው የከበደ መስዋዕት ነው የማቀርበው። እንደ መግደላዊት ማርያም እንዳቀረበችው አይነት መስዋዕት ዋጋው ከበድ ያለ ጎረቤት የሚያሸተው አካባቢዬ የሚያናውጥ ይሄስ እብደት ነው። አንዳንድ ሰዎች መስዋዕት ጎረቤትን ሁሉ ያንቀሳቅሳል፣ ቤተሰብን ሁሉ ያንቀሳቅሳል፣ ሰውን ሁሉ ያንቀሳቅሳል። አንድ ጊዜ በአሜሪካን ሀገር በዳላስ ቴክሳስ የሚወጣ አንድ ጋዜጣ አንድ ሚሊዮነር የታወቁ ሰው ሞቱ። ሲሞቱ ሀብቴን $40 ሚሊዮን ለቤተ ክርስቲያን ይሰጥቻለሁ ብለው ሞቱ። ወደ ጌታ ሄዱ። አይ ዓለምችን አግኝቶ ወዲያው ጋዜጠኛው 40 ሚሊዮን ሰጡ፣ 40 ሚሊዮን ሰጡ፣ 40 ሚሊዮን ሰጡ። ሰውየው ቢጠየቁ ሕይወቱን ሰጥቶኝ የለ እንዴ? ያ የእግዚአብሔር በግ ስለኔ ታርዶ የለም እንዴ? የእርሱ ዋጋ $40 ሚሊዮን የሚገመት ነው። ኤው እባካችሁ ከሆነላችሁ የምታቀርቡ ከሆነ መስዋዕት ጎረቤት የሚያንቀሳቅስ አካባቢያችሁን የሚያሸተው ይህ ሽቶ ቢሸጥ ነበር የሚያሰኝ መስዋዕት ለማድረግ እግዚአብሔር ይርዳን። አረግ ይርዳን ጌታ።
አላቀርብም። እኔ ካንተ ወስጄ አላቀርብም። ዋጋ ያለው ነገር ይልቁንስ ንገረኝ ሚዛኑን ነገረው። አቀረበ ዳዊት። አንብቡት፣ ክፍሉን ስታነቡት እኮ ወገኖቼ ይነግራችኋል። በደንብ አድርጎ ያስረዳችኋል። የሚያስረዳችሁም በዚህ በምዕራፍ 21 ዜና መዋዕል ቀዳማዊ ምዕራፍ 21 ቁጥር 26 ላይ እግዚአብሔር በእሳት መለሰለት ይላል። ተቀብየዋለሁ። በእሳት ይመልሳል እግዚአብሔር። አሁን እንግዲህ ወደ ዛሬው ጉዳይ ሳንደረድራችሁ የነበረው ወደ ኢየሱስ ክርስቶስ ለመምጣት ነው። ጌታ ኢየሱስ ክርስቶስ 30 ዓመት በጸጥታ ከኖረ በኋላ በሰውም በእግዚአብሔር ፊት እያደገ በነበረበት ጊዜ ልክ ዘመኑ ሲደርስ መጥምቁ ዮሐንስ ቀደም ብሎ አገልግሎት ጀምሮ ነበርና ለመጠመቅ በሱ እጅ ወደ ኤርዳኖስ ሄዶ ሲገባ መጥምቁ ዮሐንስ በመንፈስ ተረድቶ አወቀው። ብዙ አይነት እንትኖች ሰጥቶታል ለጌታ። ትልቁ የሰጠው ግን እነሆ የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ ይኸው መጣላችሁ። የእግሩን እነሆ ጫማ ጠፍር ልፈታ የማይገባኝ እኔ ላንስ እሱ ከፍ ሊል ይገባዋል። ሙሽራይቱ ያለችው ከእርሱ ጋር ነው። እኔ ሚዜ ነኝ፣ አዋጅ ነጋሪ ነኝ፣ አዘጋጅ ነኝ። እርሱ ነው። ይሄው ስራችሁ የነበረው እርሱ ነው። እርሱ የእግዚአብሔር በግ ነው። መጥምቁ ዮሐንስን በጣም ወደዋለሁ። ባጣናው ትንሽ ነው የሚናገረው መጽሐፍ ቅዱስ ግን ባጣናው አይሰለችኝ። አንድ ታምር አላደረገም። አንዲት አጋንንት ከሰው አላስወጣም። በጽድቅ ሕይወቱ ግን መላው ይሁዳንና ኢየሩሳሌምን አንቀጥቅጦ ነበረ። ሄሮድስም ይፈራው ነበረ። እንደ መጥምቁ ዮሐንስ ጦር መጣ ቢሉት ይሻላል። መጥምቁ ዮሐንስ ሲሉት ይፈራል። ለምን? እውነተኛ እግዚአብሔር ነብይ ነው። ማይለወጥ፣ ማይነቃነቅ፣ ስፍራውንም ማይተው የእግዚአብሔር በግ ብሎ ወገኖች ሆይ ጠቆመን። የእግዚአብሔር በግ ነው። ነቢዩ ኢሳይያስ ከ700 ዓመት በፊት ባሪያዬ ይለዋል። ምዕራፍ 42 ምዕራፍ 52 ላይ ስለ እሱ ይናገራል። ባሪያዬ እያለ ይገልጸዋል። ኢሳይያስ በመንፈስ ባሪያዬ የሚለው ኢየሱስን ብቻ አልነበረም። ነቢዩ ኤርምያስ ናቡከደነፆርን ባሪያዬ ብሎ ይተነብይለታል። የኔ አርጩሜ የኔ ዱላ ያስነሳው እስራኤላውያን አይሁድ ስለ ናቡከደነፆር ሲጸልዩ
በዛሬ በሚገባን ቋንቋ ይሄ ሰይጣን የተሞላው ሰው እግዚአብሔር ይገስጸው ነው እያሉ የሚጸልዩት አሰቃይቷቸዋል። ለነርሱ የሰይጣን መልእክተኛ ነው፣ እግዚአብሔር ግን ባሪያዬ ነው ይለዋል። ዞር አድርገን ወደ ራሳችን እንየው። ሰዎች አንዳንድ ሰዎች የመውጊያ ብረት ናቸው ለህይወታችን። የመውጊያ ለኛ ጠላት ናቸው፣ ለእግዚአብሔር ግን አገልጋዮች ናቸው። ልክ ነኝ? ወደ ዮሴፍ ለሁለት ደቂቃ ልውሰዳችሁና ዮሴፍ ሌላ ጊዜ ስለ እግዚአብሔር ሐሳብ መገናኘት ስሰብክ ስለሱ እናገራለሁ። ደው ግን ትንሽ ነገር ልውሰድ። ከዛ ዮሴፍ አባትየው ስንቅ ዘይድ ባክ ስለ ወንድሞቹ ወሬ ከሰማው ሰነበትኩ፣ ብዙ ጊዜ ሆነኛል አለው። ያቺን ያማረች ኮት ለበሰና በህብር ያጌጠችውን ሄደ። ሲሄድ የድሮ ቦታ አጣቸው። ይንከራተታል። ተንከራተተ በምድረ በዳ ይላል ስታነቡት። አንድ ሰው ከየት እንደመጣ አይታወቅም። መጣና ምን አንከራተተህ አንተ ልጅ ይለዋል። አይ ወንድሞቼ እዚህ ነበሩ፣ ሁሉ ጊዜ እዚህ ነበሩ፣ በጎቹን ይዘው በዚህ ግጦሽ ላይ ነበር የሚገኙት። እንደው ምናልባት እንዲህ አይነት ቀለም ያላቸው እንደዚህ 11 ሰዎች እንዲህ አይተሃል? አይ ወደ ዶይታን ወደሚባል ቦታ እንሂድ ሲሉ ሰምቻቸዋለሁ። አንተ ወደ ዶይታን ሂድ ታገኛቸዋለህ። ብዙ የመጽሐፍ ቅዱስ አዋቂዎች የእግዚአብሔር መልአክ ነው ይላሉ። ድንገት ተገልጾ ያናገረው ወዴት ሂድ? ወደምትሸጥበት ቦታ ሂድ፣ ወደ ጉድጓድ ወደምትጣልበት ቦታ ሂድ፣ እስረኛ ወደምትሆንበት ቦታ ሂድ። ከእግዚአብሔር ሐሳብ ጋር አገናኘው። ከእግዚአብሔር ሐሳብ ጋር የሚያገናኙን ሰዎች አሉ። ግን ልስልስ ብለው አይደለም፣ ኃይለኛ ሆነው። ያም ሆነ ባሪያዬ ይለዋል። ኢሳይያስ ቂሮስን ስለሱ ሲናገር ባሪያዬ ይለዋል። ኢሳይያስ 45 ላይ ቂሮስ እኮ አሕዛብ ንጉሥ ነው። ዛሬ ኢራን የምትባለው ሀገር ማለት ነው። ባሪያዬ ይለዋል። ወደ ኢየሱስ ግን ስንመጣ አሁን ዋናው ቁም ነገሩ እሱ ነው ወገኖች። ወደ ኢየሱስ ግን ባሪያዬ ብሎ በሚናገርበት ጊዜ ባህሪውን ሲናገር 53ኛው ምዕራፍ ላይ ሁሉን ነገር ይዘረዝረዋል። በሁለት ከፍሉታላችሁ። አንደኛው ስቃዩን ነው የሚናገረው፣ መከራውን። ኢሳይያስ ሲጀምር ያንም ምዕራፍ ይገርመኛል። የሰማነውን ነገር ማን አምኗል? የእግዚአብሔርስ ክብር ለማን ተገልጧል? እኛ የሰማነውን ነገር ያየነውን ነገር ማን ያምናል? ከደረቅ ምድር ውስጥ እንደ ቡቃያ የወጣውን የነገስታት ንጉሥን አይተነዋል። ክብሩን የጣለውን ማን ያምናል? ማን ነው የሚያምነው? ቃል ሥጋ ሆነ።
የሚለውን ማን ሊያምን ይችላል? ያ ጌታ በዚህ ነው የሚጀምረው። ቅድም ያነበብኩት ግን ክፍል ወደ መጨረሻ ላይ ያለው ኢሳይያስ 53 ከቁጥር 10 ጀምሮ እስከ 12 ሪዋርዱን ነው የሚናገረው። ዋጋውን ነው የሚናገረው። በሞቱ በመከራው የሰራውን ስራና ምን ክብር እንደሚያገኝ ነው የሚናገረው። ያንን ነው የሚያወራው። ቃል ሥጋ ሆነ፣ ጸጋና እውነትንም ተሞልቶ በእኛ ዘንድ አደረ። በአብ እቅፍ ውስጥ ያለውን የእግዚአብሔርን ክብር አየን፣ ተመለከትን። ምን ትፈልጋለህ? አየን፣ የእግዚአብሔርን ክብር አየን። ወገኖች ሆይ ቀደም ብየዋለሁ፣ ሁለመናችን ነው ኢየሱስ። ሊቀ ካህናችን ነው። ሊቀ ካህናችን ነው። ራሱን የሰጠ ነው። መስዋዕት ሊያቀርብልን አይደለም፣ ራሱን መስዋዕት አድርጎ ለማቅረብ ሄደ። ወደ ቅድስተ ቅዱሳን የገዛ ደሙን ይዞ የገባ። መግባቱ ብቻ አይደለም፣ ሊቀ ካህኑ በብዙ ዝግጅት በብዙ ጥንቃቄ በዓመት አንድ ጊዜ የሚገባበትን ስፍራ ኢየሱስ ሲገባ አሕዛብ፣ አይሁድ ሁላችን አብረነው ተከትለነው ወደ ቅዱስ ስፍራ ገባን። ኧረ እባካችሁ ኧረ እባካችሁ እስቲ ቁሙ። ከዚህ እኮ የበለጠ ነገር የለም። ወደ ቅድስተ ቅዱሳን የራሱን ደም ይዞ ሲገባ እኔን፣ አንተን፣ አንቺን፣ ዓለምን፣ አሕዛብን፣ ቀዩን፣ ጥቁሩን፣ ቢጫውን የሰው ልጆችን ሁሉ አስከትሎ ገባ። ሃሌሉያ! ክብር ለስሙ ይሁን። ድንቅ ነው። ያየነውን ነገር ማን አመነ? የእግዚአብሔርስ ክብር ለማን ተገለጸ? ማን አየ? ከደረቅ መሬት ውስጥ ኃጢአት ከበዛበት ዓለም ውስጥ እንደ ቡቃያ የወጣው ኢየሱስ ዛሬ እኔና እናንተ በርከክ ብለን ስንጸልይ በኢየሱስ ስም ሰማያት በላያችን ላይ ይከፈታሉ። ክብር ለስሙ ይሁን። ክብር ለስሙ ይሁን። እግዚአብሔር የተቀበለው መስዋዕት በመስቀል ላይ ሆነውን ስለምታውቁ ወገኖች ሆይ ልደግመው አልፈልግም። ልክ እሱ ተፈጸመ ብሎ አዘም ብሎ ነፍሱን በሰጠበት ጊዜ ይላል ማቴዎስ 27 ከ51 እስከ 53 ፀሐይ ጨለመች፣ አለቶች ተሰነጠቁ፣ መቃብሮች ተከፈቱ። ይሄ ብቻ አይደለም። ከሙታኖችም ከጻድቃን አንዳንዶችም ተነሱ።
በኢየሱስ ትንሣኤ ጊዜ እነርሱም ወደ ኢየሩሳሌም ከተማ ገብተው ታዩ። መስዋዕቱን ተቀብያለሁ አለ እግዚአብሔር። የኢየሱስን መስዋዕት ተቀብሏል። ተቀብሎታል በደንብ። ሃሌሉያ አሜን። ቁጭ በሉልኝ። ተቀብሎታል። ተጨማሪ 7 ደቂቃ ብቻ እፈልጋለሁ። ወገኖቼ ከዛ በኋላ ኢየሱስ ሞትን ከሞተ በኋላ ልክ እንደተናገረው ሃሌሉያ የእግዚአብሔር መላእክት ብለዋል፣ ሕያውን ከሙታን መካከል ለምን ትፈልጋላችሁ? እርሱ በዚህ የለም፣ ተነስቷል። ተነስቷል። ተነስቷል ወገኖቼ። ተነስቷል ብሎ አላቸው። ከዛ በኋላ ቆይቶ ጳውሎስ መጣ። ሲመጣ በ15ኛው መጽሐፍ በአንደኛ ቆሮንቶስ ከቁጥር 3 ከ8 የሚናገረው ስለ ኢየሱስ ትንሣኤ ነው። ስለሱ በሚናገርበት ጊዜ አስቀድሞ ለኬፋ ታየ። ከዛም በኋላ 500 ለሚያህሉ ወንድሞች ታያቸው። ከዛ በኋላ ደግሞ ለያዕቆብ ታየ። ከዛ በኋላ ለሐዋርያቱ ታየ። ከዛም በኋላ እንደ ጭንጋፍ ለምቆጠር ለኔ ሐዋርያ ልባል ለማይገባኝ ታየኝ። ኢየሱስ ተነስቷል። 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 ወገኖች ሆይ መስቀል ድሮ አይገባኝም ነበር። አሁን ኮንሰርቫቲቭ ሆንኩኝ። ሌትሊ ሌላው ደግሞ ሌላ ቦይ ቀዶ ከመስመር ይወጣ ነው። ምን ማለት ነው? ሰዎች በሀገራችን ጥሩ ነው ይነቀሱታል። ገብቷቸው ከሆነ መስቀል አለ። ደስ ይለኛል። እህቶቻችን ልብሳቸው በሙሉ ያበሻ ልብሳቸው መስቀል በመስቀል ነው። ምን ማለት ነው? መስቀል ማለት ለሚመለከተው ጌጥ አይደለም። እኔም የመከራው ተካፋይ ነኝ። የኢየሱስ ክርስቶስ የመከራው ተካፋይ የሆኑ እኔ ወንድማችሁ ዮሐንስ ፍጥሞ በምትባለው ደሴት ታስሬ ነበረ። እኛም ባስፈላጊው ጊዜ የመከራው ተካፋዮች ነን። ሁለተኛ በመስቀሉ ቃል ኃይል አምናለሁ ማለታችን። በመስቀሉ ቃል አምናለሁ። ሶስተኛው የትንሣኤው ምስክር ነኝ። ኢየሱስ ተነስቷል። ሐዋርያቱ ወገኖች ሐዋርያቱ የመልእክታቸው ኮር እምብርት መካከለኛው ትንሣኤው ነው። በቃ ሄደው የዚህን ሰው ስም አታንሱብን፣ በእኛ ላይ ደሙን ልታመጡብን ነው እያሉ ይናገራሉ። ተነስቷል። በየሄዱበት ተነስቷል። ተነስቷል። ጳውሎስማ አይለቃቸውም። ኃይለኛ ምስክር ነበር።
የትንሣኤው ንጉሥ አግሪጳ ፊት ቀርቦ ንጉሥ አግሪጳ ሆይ ሙታን እንደሚነሱ ታምናለህ? መቼም እንደምታምን አምናለሁ ይለዋል መልሶ ደግሞ። ጳውሎስ አንተ እኮ ትንሽ ብዙ ንባብ ራስን አዙሮታል፣ ጤነኛ አይደለህም። ተነስቷል። የተነሳ ጌታ ነው የምናመልከው። መንፈሱ አሁን በዚህ ገዝቶታል፣ ዙሪያችንን ይዞታል መንፈስ። አንድም ሁለትም ሆናችሁ በተሰበሰባችሁበት እኔ በዛ እገኛለሁ። የሞተ ሰው የሚሰጠው ተስፋ አይደለም፣ ሕያው የሆነ ጌታ የሚሰጠው ነው። ጌታ በዙሪያችን አለ ብለን የምናምነው ለዚህ ነው። ሃሌሉያ። በመጨረሻ ጌታ ኢየሱስ በራእይ መጽሐፍ ላይ ሲገለጥ ሞቼ ነበርኩኝ፣ አሁን ግን ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ፣ አልፋና ኦሜጋው እኔ ነኝ። አምስተኛው ምዕራፍ ላይ ስትገቡ ዮሐንስ ሲያይ ሌላ ነገር አላየም። እንደ ታረደ በግ በእግዚአብሔርና በቅዱሳኑ መካከል በመላእክቱ ዙሪያ እንደ ታረደው በግ ቆሞ አየሁት። ዛሬ ሲዘመር የነበረው ሲነበብ የነበረው ነገም የምንናገረው በሕይወት እስካለን የምንናገረው ይሄ ነው። የታረደው በግ ምስጋናም ኃይልም ክብርም ባለጠግነትም ብርታትም ለዘላለም እስከ ዘላለም ይገባዋል። አረ ቁሙልኝ፣ ቁሙልኝ፣ አንድ ጊዜ ቁሙልኝ ወገኖች። በቃ ልጆቻችንም እንዲህ እያሉ ነው ጌታን የሚጠብቁት። ይሄው ነው መዝሙሩ፣ ይሄ ነው ስብከታችን። የታረደው በግ ምስጋናም ኃይልም ክብርም ባለጠግነትም ብርታትም ይገባዋል። ሃሌሉያ። በዚህ ጊዜ 24ቱ ሽማግሌዎች አክሊላቸውን አውርደው ከበጉ ስር አስቀመጡ። 11ኛው ምዕራፍ ላይ ታገኙታላችሁ። አውርደው አምልኮት ማለት ይሄ ነው። ቅዱሳን መላእክትም ከዳር እስከ ዳር መዝሙራቸው ለሱ ሆነ፣ አምልኮታቸው እርሱ ሆነ። ሃሌሉያ፣ ክብር ለስሙ ይሁን። ስለዚህ ነው ወገኖች ሆይ ለወደደን ከኃጢአታችንም በደሙ ላጠበን ለአባቱና ለአምላኩ መንግሥት ካህናት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብር ይሁን። አሜን፣ 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 አሜን። እንጸልይ። ዘላለማዊና ጻድቅ ሆንክ እግዚአብሔር አምላካችን ሆይ እናመሰግናለን። ብናወራው ብንዘምረው ብንናገረው የማያልቅ የዓለም ሊቃውንት ሊረዱት የማይችሉ ዛሬም ወደፊትም ሊረዱት የማይችሉ ታላቁ ነገር የጌታ ኢየሱስ ክርስቶስ ትንሣኤ ተስፋችን ነው፣ ኃይላችን ነው፣ ጉልበታችን ነው። ስለዚህ እናመሰግንሃለን፣ እናከብርሃለን።
እኛም ደግሞ በእልልታ በጭብጨባ ክብርን እንሰጠዋለን። ሃሌሉያ። እስቲ አጠገባችሁ ያለውን ሰው ኢየሱስ ከሙታን ተነስቷል